እንጸልያለን። እጅግ ታላቅ የሆንክ የተፈራህ የተከበርክ ሕያው አምላክ እግዚአብሔር ሆይ በሙሉ ልባችን እናመሰግንሃለን። ባለፉት ዘመናት የረዳህን ጸጋና ምሕረትህ የደገፈን ጌታ ክብር ላንተ ይሁን። በዚህም ብሩህ ማለዳ በፊትህ እንድንሰባሰብ ስላደረግከን ተመስገን። እግዚአብሔር ሆይ ሰዎች ነን፣ በብዙ እንበድላለን፣ በብዙ እናጠፋለን። እግዚአብሔር የዘላለም አምላክ ሁላችንን ይቅር እንድትለን ምሕረት እንድታደርግልን በተላለፍነው በደፈርነው ሁን ባልከን ነገር ላይ ሆነን ባልተገኘን ነገር ሁሉ ላይ ምሕረት አድርግልን። እግዚአብሔር ሆይ ደግሞ በዚህ ሰዓት እንጸልያለን። ጌታ ሆይ እንዳንተ ያለ መልካም አስተማሪ የለም። እነሆ እግዚአብሔር በኃይሉ ከፍ ያለውን ነገር ያደርጋል፣ እንደሱስ ያለ አስተማሪ ማን ነው ተብሎ እንደተጻፈ እንድታስተምረን መንፈስህን እግዚአብሔር ሆይ ልከን የቃልህን እውነት እንድትገልጥልን በጌታ በኢየሱስ ክርስቶስ ስም ጸለይን። አሜን። እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ አብረን ከእግዚአብሔር ቃል እንድናይ የፈለኩት ክፍል የዮሐንስ ወንጌል ምዕራፍ 3 ላይ የተጠቀሰ ስለ አንድ ሰው ባህሪ ነው። የዚህን ሰው ማንነት አወጣጡ ከየት እንደሆነ ወደ ጌታችን ወደ ኢየሱስ ክርስቶስ ምን እንዳመጣው ለምን እንደመጣ ከጌታ ጋር ያደረገው ንግግር ምን እንደነበረ ከጌታስ ደግሞ ምን እንደተማረ ምን እንዳወቀ ምን ጨብጦ እንደተመለሰ በሰፊው አብረን ለማየት እንሞክራለን። አካላዊና መንፈሳዊ ልደት በሚል ሀሳብ ላይ ነው ለመነጋገር ያሰብኩት። ክፍሉን አነባለሁ እንዲመቸኝ ብዬ ክፍሉን ገልብጬዋለሁ በወረቀት ላይ አነባለሁ። እናንተ ተከታተሉኝ። በጌታ በኢየሱስ ክርስቶስ ስም አነባለሁ። ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል? አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህንን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክራችንንም አትቀበሉም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ ይላል።
የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ በማለት ይጀምራል። ኒቆዲሞስ ትውልዱ ወይም ነገዱ ፈሪሳዊ ነው። ፈሪሳውያን ወይም ፈሪሳዊ የሚባሉት እነማን ናቸው? ባህሪያቸውስ ምን ይመስላል? መጽሐፍ ቅዱስስ ስለ እነዚህ ሰዎች ምን ይናገራል? የሚለውን በጥቂቱ ለመንደርደሪያ ለማየት ፈለግኩ። ፈሪሳውያን በኢየሱስ ክርስቶስ ዘመን የሙሴን ሕግ በጥብቅ በመጠበቅ በአፍ የሚተላለፉ ወጎችን ማለትም ስርዓትን፣ ሕግን፣ ባህልን፣ ልማዶችን መሰረት በማድረግ ከዛም ባሻገር ደግሞ ፈሪሃ እግዚአብሔርን ላይ አጽንዖት በማድረግ በመሰጠት የሚታወቁ የአይሁድ የእምነት ቡድኖች ናቸው ፈሪሳውያኖች። ባህሪያቸው ምን ይመስላል? መጽሐፍ ቅዱስስ ስለ ባህሪያቸው ምን ይናገራል? ስለ ፈሪሳውያን ማቴዎስ 23:5 እንዲህ ይላል፣ የሚያደርጉትን ሁሉ ለሰዎች እንዲታይላቸው ስለሚፈልጉ እንዲህ ብሎ አለ፣ ለሰውም እንዲታዩ ስራቸውን ሁሉ ያደርጋሉ። ስለዚህ አሻንክታባቸውን ያሰፋሉ፣ ዘርፉንም ያስረዝማሉ ብሎ ይላል። የሚሰሩት የሚያደርጉት ነገር ሁሉ ምን እንዲሆን ነው? እንዲታወቅላቸው የሚፈልጉ ናቸው ይላል በባህሪያቸው። ሌላው ከሌሎች የተሻልን ነን፣ የምንበልጥ ነን፣ ብቁዎች ነን በማለት ሌሎችን የሚንቁ ናቸው ብሎ መጽሐፍ ቅዱስ ይነግረናል። ለዚህ ማጣቀሻ የወሰድኩት ሉቃስ ምዕራፍ 18 ከቁጥር 9 እስከ 13 ያለውን ክፍል ነው። እንዲህ ይላል፣ አነበዋለሁ። ሰፋ ያለ ክፍልም ቢሆን ማንበቡ ጥሩ ይመስለኛል። ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎችን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው እንዲህ ሲል፣ 2 ሰዎች ሊጸልዩ ወጡ፣ አንዱ ፈሪሳዊ ሁለተኛውም ቀራጭ። ፈሪሳዊውም ቆሞ በልቡ ይህ ሲጸልይ እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኞችና አመፀኞች አመንዝሮችም ወይም እንደዚህ ቀራጭ ስላልሆንኩ አመሰግንሃለሁ። በየሳምንቱ 2 ጊዜ እጦማለሁ፣ ከማገኘውም ሁሉ አስራት አወጣለሁ አለ። ቀራጩ ግን በሩቅ ቆሞ ዓይኖቹን ወደ ሰማይ ሊያነሳ እንኳ አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ አንደበቱን ይደቃ ነበር ይላል። ደረቱን ይደቃ ነበር። ከሌሎች የተሻልን ነን። በምንጸልየው ጸሎት በልጠን የምንገኝ ነን። በምንመጸውተው ሁሉ የምንልቅ ነን። ከሌሎች የበረታን ነን፣ የተሻልን ነን የሚል አመለካከትና አስተሳሰብ ያላቸው እንደሆኑ መጽሐፍ ቅዱስ ይነግረናል። ከዚህ ካነበብኩት ክፍል ማለት ነው። ሌላው በሰው ላይ ሸክም ማብዛት የሚወዱ ናቸው ይላል። ለራሳቸው ማድረግ የማይፈልጉ፣ ለራሳቸው መፈጸም የማይፈልጉትን ነገር ሌሎች ላይ የሚጭኑ ናቸው ፈሪሳውያን ብሎ ያስቀምጣል። ማቴዎስ 23 ከቁጥር 2 እስከ 4 ያለውን ማየት እንችላለን። እንዲህ ይላል፣ ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። ስለዚህ ያዘዝኳችሁን ሁሉ አድርጉ፣
ጠብቁትም፣ ነገር ግን እየተናገሩ አያደርጉምና እንደ ሥራቸው አታድርጉ። ከባድና አስቸጋሪ ሸክም ተብትበው በሰው ትከሻ ይጭናሉ፣ እነርሱ ግን በጣታቸው ስንኳ ሊነኩ አይወዱም ይላል። ራሴን አየው። እኔስ እንዴት ነኝ? ምን እመስላለሁ? ይመለከተኛል ወይ የሚል ነገር ወደ ራሴ አመጣው። እንግዲህ ይሄ የሰው ባህሪ ነው ወገኖቼ፣ ይሄን ይመስላል። ሌላው ከሳሾች ናቸው ብሎ ይናገራል። ከጥቂቱ በጣም ብዙ ዝርዝር ሀሳብ እናያለን። በተለይ ማቴዎስ 23ን ብትመለከቱ በሰፊው ይናገራል ስለዚህ ሰዎች ባህሪ። ከሳሾች ናቸው ይላል። ክስን የሚወዱ የሰውን ጉለት የሰውን ግድፈት እያወጡ ፊት ለፊት እያመጡ ለመክሰስ የሚሯሯጡ እንደሆኑ መጽሐፍ ቅዱስ ይናገራል። ዮሐንስ 8:3-5 እንዲህ ይላል፣ ጻፎችና ፈሪሳውያን በምንዝር የተያዘችን ሴት ወደ እርሱ አመጡ። በመካከልም እርሷን አቁመው መምህር ሆይ ይቺ ሴት ስታመንዝር ተገኝታ ተያዘች። ሙሴም እንደነዚህ ያሉት እንዲወገሩ በሕግ አዘዘን። አንተስ ስለ እርሷ ምን ትላለህ አሉ ይላል። ፈሪሳውያን ቀደም ብዬ እንደተናገርኩኝ የሙሴን ሕግ አጥብቀው ለመጠበቅ የሚጥሩ ወገኖች ናቸው። ይገርመኛል። ይሄን ቦታ ሳይ ለብቻዋ አላመነዘረችም። ለምን አብሯት ያመነዘረው ሰው አብሮ እንዳልመጣ አላውቅም፣ ለምን እንዳልተጠቀሰ። መወገር ብቻ አይደለም። በሙሴ ሕግ በእንዲህ አይነት መልኩ የታየ ሰው ምን ይሁን ይላል? ይገደል ይላል፣ እስከ መገደል ይድረስ ይላል። ለክስ አቀረቡ። ጌታችን ኢየሱስ ክርስቶስ ግን ምን አለ? ለጥያቄያቸው እስቲ ከናንተ ውስጥ እንዲህ አይነት ድካም የሌለበት ሰው ካለ ይለያል። ግን አልቆሙም። ፊቱ ሹልክ። የሚገርማችሁ ከሽማግሌ ጀምሮ ነው ክሱን ይዘው የመጡት ይላል ዘዳግም ዘጸአት ምናምን ስናነብ። ሹልክ ብለው ሁሎቹም ወጡ ሄዱ። በይ እኔም አንቺ ላይ ምን አላደርግም አልፈርድም፣ ዳግመኛ ግን ምን አታድርጊ፣ ኃጢአትን አትስሪ ይላል። የሰው ባህሪ የሰው ሁኔታ ሰው ላይ ለመፍረድ መሯሯጥ ነው፣ ለመክሰስ መሯሯጥ ነው። እግዚአብሔር ግን ምሕረት አድራጊ ነው ወገኖች። ጌታ ምሕረት አድራጊ ነው፣ የሚራራ ነው። ሰው እንደሚያይ አይደለም፣ ሰው እንደሚፈርድ አይደለም። እግዚአብሔር የሚፈርድ የሚያየው። እንግዲህ የተወደዳችሁ ክርስቲያኖች፣ ኒቆዲሞስ የወጣው ከእንዲህ አይነት ማህበረሰብ ነው። እንዲህ አይነት ባህሪ ካላቸው ወገን ነው። አመጣጡ ይህን ይመስላል። ጌታችን ኢየሱስ ክርስቶስ በሚያደርገው አስተምሮ አብሮ የነበረ ሰው ነው። የሚያደርገውን የሚያይ፣ የሚፈጽማቸውን ተአምራት፣ ትምህርቱን ይከታተል የነበረ ሰው ነው። ፈሪሳውያን ደግሞ ብዙ ጊዜ ከጌታ ጋር በሚያደርጉት ነገር ይጋጩ ነበር። አስተምሮቱም ብዙ አያምኑበትም። ከኛ የላቀ ከኛ የተሻለ መርጣ ቀረበ የሚል እምነት ስለነበራቸው ይጋጩ እንደነበረ መጽሐፍ ቅዱስ ይናገራል። ከዚህም የተነሳ ጌታችን ኢየሱስ ክርስቶስ እንዲህ ብሎ አስጠንቅቋል። ኢየሱስም ከፈሪሳውያንና ከሰዱቃውያን እርሾ ተጠንቀቁ፣ ደግሞ ተጠበቁ ብሎ ይናገራል። ማቴዎስ 16 ቁጥር 6 ላይ እንግዲህ ኒቆዲሞስ የመጣው ወይም የተገኘው ከእንዲህ አይነት ማህበረሰብ ነው፣ ከእንዲህ አይነት ነገድ ነው፣ ወይም ከእንደዚህ አይነት ወገን ነው። ማንነቱና ከክርስቶስ ጋር ለመገናኘት የመረጠውን ጊዜ ደግሞ ለማየት ሞከርኩ። በዚህ ክፍል ላይ የመጣው በምን ጊዜ ነው ይላል? በምን ጊዜ ነው ያለው ክፍሉ ላይ? በሌሊት ነው መጣ የሚለው። በሌሊት ነው የመጣው። ለምን ሌሊትን መረጠ የሚል ለማየት ሞክሬያለሁ። ግን ኒቆዲሞስ የተከበረ ነው፣
ታዋቂ ሰው ነው። ደግሞም ፈሪሳዊ ነው፣ ቀደም ብለን እንደተናገር ነው። በዛም ላይ ደግሞ የብሉይ ኪዳን የሕግ መምህር ነው፣ ሊቅ ነው፣ የተማረ ነው፣ ያወቀ ነው። ኦሪት ዘዳግም ወይ የኦሪትን መጽሐፎች ጠንቅቆ የሚያውቅ ከራሱም አልፎ ሌሎችን የሚያስተምር ብቁ የሆነ ሰው ነው። ብቁ የሆነ ሰው ነው። የአይሁድ መሪ ነው። የአይሁድ ሸንጎ አባል ነው። ግን መንፈሳዊውን ዓለም ይፈልግ ነበር፣ ይጠማ ነበር፣ ይራብ ነበር። የራስ ዕውቀት ለመንፈሳዊ ነገር አያበቃም ወገኖቼ። ከዚህ ሰው ሕይወት የተማርኩት ይሄንን ነው። በዮሐንስ 3:1 ላይ ጥያቄ ይዞ ወደ ኢየሱስ በሌሊት መጣ ብሎ ይናገራል። በሌሊት ሰው ሁሉ በየቤቱ ከቶ ጭር በሚልበት ጨለማ በሚረበረብታበት ጊዜ ለምን ይሆን? ምናልባትም አንዳንዱ ተኝቶ በሚያልምበት ሰዓት ነው ማለት ይቻላል። የሌሊት ጊዜ ለምን እንደመጣ ቀጥተኛ መልስ በዚህ ክፍል ላይ አልተጠቀሰም። ሌሊትን ለምን እንደመረጠ ምንም የሚናገረው የለም ዮሐንስ 3። በነገራችን ላይ የዚህ ሰው ታሪክ የተገለጸው ዮሐንስ ወንጌል ብቻ ላይ ነው። ሌሎች ወንጌል ላይ አልተጻፉም ስለ ኒቆዲሞስ። ግን አንዳንድ ሊሆኑ ይችላሉ ብዬ እኔ በግሌ የገመትኳቸውን ነገሮች ልጠቃቅስ። የግል ውይይት ፍላጎት ሊሆን ይችላል የሚል እምነት አለኝ። የማታ ጊዜ አእምሮ የሚሰፈሰብበት፣ እርጋታ የሚኖርበት፣ ጫጫታ የማይሰማበት የተመረጠ ጊዜ ነው። በቀን ውስጥ ኢየሱስ ሁል ጊዜ ማለት ይቻላል በሕዝብ ተከቦ የሚያገለግልበት ጊዜ ነው የነበረው። ጌታችን ኢየሱስ ክርስቶስ ቃሉን በማስተማር በመፈወስ ተአምራትን በማድረግ በጣም 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 የተጨናነቀ ጊዜን የሚያሳልፍበት ጊዜ እንደሆነ መጽሐፍ ቅዱስ ውስጥ እናያለን። ያ ጊዜ ለኒቆዲሞስ አመቺ ጊዜ ሆኖ አልታየኝም። ጌታን እንደ ልቡ ይዞ ያለበትን መንፈሳዊ ጥያቄ ለመጠየቅ የሚያበቃው ጊዜ አልነበረም። ስለዚህ በግልጽ የነበሩትን በርካታ ጥያቄዎች ለመመርመር የግልና የተራዘመ ውይይት ፈልጎ ሊሆን ይችላል ሌሊትን የመረጠው የሚል ተሰምቶኛል። ሌላው የማህበረሰብ ፍርሃት አድሮበት ይሆናል ብዬ አስባለሁ። አመጣጡን ቅድም አይተናል። ከየት እንደወጣ፣ ከምን ወገን እንደሆነ፣ ማንነቱ ምን እንደሆነ። መሪ ነበር፣ የሸንጎ አባል ነው፣ ሊቅ ነው፣ አስተማሪ ነው፣ ጠቢብ ነው። የሰው ባህሪ፣ የሰው ስብዕና ያለበትን ደረጃ በቀላሉ ማጣት አይፈልግም፣ መነጠቅ አይፈልግም። ስለዚህ ኒቆዲሞስ በፈሪሳውያን ዘንድ እንደ ተቀናቃኝ የሚታየውን ኢየሱስ ክርስቶስን ወይም እንደ አደጋ ተደርጎ የሚታየውን ኢየሱስ ክርስቶስን በይፋ መከተል ማለት ማህበራዊ ደረጃውን የሚያሳጣ ወይም ማህበራዊ ሁኔታውን ሊያናጋ የሚችል መስሎ ስለታየው ሊሆን ይችላል ተደብቆ ጌታን ለመፈለግ የተነሳው የሚል አመለካከት አለኝ። እንደሱ ነው እኔ ውስጤን የተሰማኝ። ሊሆን ይችላል ብዬ ከገመትኩት ነገር አልተጻፈም ብያቸዋለሁ። ሌላው የጨለማና የብርሃን ጥልቀት ትርጉም በምሳሌ ለማሳየት ፈልጎ ይሆን ብዬ ገመትኩ። ዮሐንስ ወንጌል በስፋት እንደምታውቁት የብርሃንና የጨለማን ጭብጥ የሚያብራራ የመጽሐፍ ቅዱስ ክፍል ነው። ስለዚህ ኒቆዲሞስ በሌሊት ያደረገው ጉብኝት በጨለማ ውስጥ ይጓዝ የነበረውን ሕይወቱን፣ የዓለምን ብርሃን ይፈልግ የነበረውን መንፈሳዊ ጥማቱን፣ ጉዞውን
ለማሳየት ከመፈለግ ይሆን ብዬም አሰብኩ። እንግዲህ የኒቆዲሞስ ማንነትና ከክርስቶስ ጋር ለመገናኘት ያደረገው ሁኔታ ወይም የመረጠው ጊዜ ይሄን ይመስላል። ጥያቄዎቹስ ምን ነበሩ? ምንድነው ወደ ጌታ ይዞ መጣው? ከኢየሱስ ጋር ያደረገው ውይይት ምን ነበረ? ከዚህ ክፍል ብለን ስናይ ሁለት አብይ መሰረታዊ ትልልቅ ጥያቄዎችን ነው የጠየቀው። አንደኛው ሰው ከሸመገለ በኋላ እንዴት ሊወለድ ይችላል የሚል ጥያቄ ነው። ሁለተኛው እሺ ሰው ከሸመገለ በኋላ ሊወለድ ይችላል ካልክ ሁለተኛ ወደ እናቱ ማፀን ገብቶ ይወለድ ዘንድ ይችላልን አለው ይላል። እንዴት ሊሆን ይችላል? እነዚህን ነገሮች ነው ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? አንዱ ጥያቄ ይሄ ነው። ሁለተኛ ወደ እናቱ ማፀን ገብቶ ይወለድ ዘንድ ይችላልን አለው ይላል። እነዚህን ሁለት መሰረታዊ ጥያቄዎች ነው የጠየቀው። እነዚህ ቃል በቃል የሚታዩ ሁለት ጥያቄዎች የጠየቀው ኒቆዲሞስ አንድ ሰው የእግዚአብሔርን መንግስት ለማየት ዳግም መወለድ አለበት ለሚለው የጌታችን የኢየሱስ ክርስቶስ አባባል ምላሽ ሲሆን መንፈሳዊን ትርጉም ለመረዳት ባለመቻሉ ነው። ጥማቱ ነበረ፣ ረሃቡ ነበረ ከጌታ ጋር ሲመላለስ ጌታ የሚያደርጋቸውን ሲያይ፣ ግን ይሄን ነገር ሊፈታው አልቻለም። ግራ ተጋብቷል። ከስጋዊ ግንዛቤ ወደ መንፈሳዊ መረዳት የመሸጋገርን አስፈላጊነት ጠቋሚ ነው። እነዚህ ጥያቄዎች በዮሐንስ 3 ከ5 እስከ 8 ያለው ክፍል በመንፈሳዊና በአካላዊ ልደት መካከል ያለውን ልዩነት ወይም ምንነት ጌታችን ኢየሱስ ክርስቶስ በጥልቀት አብራርቶታል። አካላዊ ልደት ብሎ ያስቀመጠው ከስጋ ከደም ወይም ከወንድ ፈቃድ ያለውን መወለድ ነው። ከስጋ የተወለደ ምንድነው አለ? ስጋ ነው ይላል። ከስጋ የተወለደ ስጋ ነው ብሎ ይናገራል። ከስጋ ቁጥር 6 ነው። ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው ብሎ ይናገረናል። አካላዊ ልደት ነው ይሄ። ስጋ ስጋን ነው የሚወልደው ወገኖቼ፣ ደም ደምን ነው የሚወልደው። ሟች የሆነውን አፈር አፈርን ይወልዳል። ሟች የሆነው ነገር ሟችን የሆነውን ነገር ይወልዳል። ለብሰን ያለ ነው ነገ ወደ መጣንበት ወደ አፈር የምንመለስበት ማለት ነው። ይሄኛውን ነው አካላዊ ስጋ ብሎ ያስቀመጠው። ከስጋ የተወለደ ስጋ ነው፣ ከአፈር የተወለደ አፈር ነው፣ ከደም የተወለደ ደም ነው። ይሄንን ነው ለማሳየት የሞከረው። እንዲህ በማለት ነው የገለጸው። ሌላው ከመንፈስ መወለድ ብሎ ነው ያስቀመጠው። አንድ ሰው በራሱ ላይ ያሳካ የማይችለውን አዲስ ሕይወት እንዲኖር የሚያስችል ኃይል ነው ይሄ ከመንፈስ መወለድ። እኔና እናንተ የማንችለውን ልናደርግ ልንፈጽመው የማንችለውን አዲስ ሕይወት እንዲኖረን የሚያስችለን ነው። አሁን ሁነን ያለነውን ማለት ነው። አሁን ተሰብስበን እንዳለ ነው። እንዲህ እንድንሆን ያደረገን ማን ነው? እግዚአብሔር ኃይል ብቻ ነው። የእናንተ ጥረት አይደለም፣ የኔም ጥረት አይደለም። ይሄ ነው ከመንፈስ መወለድ። ሰው ሊፈጽመው፣ ሊያደርገው፣ ሊያሳካው በራሱ አቅም የማይችለውን እንዲሆን የሚያደርግ ነው። ከዚህም የተነሳ ነው ከመንፈስ የተወለደ ምንድነው? መንፈስ ነው ብለው ቁጥር 6 ላይ ጌታችን ኢየሱስ ክርስቶስ የናገረው።
ስለዚህ ከዮሐንስ 3:8 ላይ ጌታችን ኢየሱስ ክርስቶስ ከመንፈስ መወለድን ከምን ጋር አመሳስሎታል? ከንፋስ ጋር አመሳስሎታል። ቁጥር 8 ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስም የተወለደ እንዲሁ ነው ብሎ ይናገራል። ንፋስ ብዙ ጠቃሚ ነገሮችን ሲያደርግ እናውቃለን አይደል እንዴ? አዎ። የዛኑ ያህል ደግሞ ጉዳት ሲያደርስም እናያለን። የመንፈስ ቅዱስን ሁኔታ ከንፋስ ጋር ነው ጌታችን ኢየሱስ ክርስቶስ ያስቀመጠው። ከየት እንደመጣ ሳታውቅ ወዴት እንደሚሄድ ሳትረዳ ባንተ ውስጥ የሚሆነውን ነገር አድርጎት ያልፋል ብሎ ይናገራል። ይህ ጥቅስ ወይም ይህ አባባል የመንፈስ ቅዱስ ሥራ መለኮታዊ እንጂ ምን አይደለም፣ ሰብአዊ ነገር አይደለም። በሰው ችሎታ በሰው አቅም የሚሆን የሚደረግ የሚፈጸም ነገር አለመሆኑ ያስረዳናል፣ አስረግጦ ያሳየናል። ስለዚህ መለኮታዊ ነው። ስለዚህ ከመንፈስ መወለድ ወይም ዳግም መወለድ ወደ እግዚአብሔር መንግሥት ለመግባት ደግሞ ወሳኝ ነገር መሆኑን ተናግሯል። ዳግመኛ ካልተወለዳችሁ ከውሃና ከመንፈስ ካልተወለዳችሁ በስተቀር ምን አትሆኑም? ወደ እግዚአብሔር መንግሥት አትገቡም ብሎ ተናግሯል። ጌታችን ኢየሱስ ክርስቶስ ይህን እውነት ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ይላል። ዮሐንስ 3:5 ላይ ስናይ አጥብቆ ነው የገለጸው። ይሄን ውሃ ለመንፈሳዊ መንጻት፣ መንፈስ ደግሞ ከአካላዊ ልደት የተለየ አዲስ መንፈሳዊ ልደት የሚያመጣውን የመንፈስ ቅዱስን የመለወጥን ኃይል ጠቋሚ ነው። በእርግጥ ብዙውን ጊዜ ውሃ የኃጢአትን መንጻት የሚወክል ወይም የንጽህና ምልክት ተደርጎም ይወሰዳል። ይሄ ጽንሰ ሐሳብ ሕዝቅኤል 36 ከ25 እስከ 28 ባለው ክፍል ላይ ተጠቅሶ እናገኘዋለን። ጥሩ ውሃንም ረጭባችኋለሁ፣ እናንተም ትጠራላችሁ፣ ከርኩሰታችሁም ሁሉ ከጣዖታችሁም ሁሉ አጠራችኋለሁ። አዲስ ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ። የድንጋዩንም ልብ ከሥጋችሁ አወጣለሁ አኖራለሁ። የሥጋንም ልብ እሰጣችኋለሁ፣ መንፈሴንም በውስጣችሁ አኖራለሁ። በትእዛዜም አስኬዳችኋለሁ፣ ፍርዴንም ትጠብቃላችሁ፣ ደግሞም ታረጋላችሁ ብሎ ይናገራል። እንግዲህ ወገኖቼ የሚያጠራ ከርኩሰት የሚያላቅቅ ከጣዖት የሚያላቅቅ አዲስ ልብን በውስጥ የሚያስቀምጥ አዲስ መንፈስን የሚጨምር የእግዚአብሔር መንፈስ ብቻ ነው። ከየት እንደመጣ ወዴት እንደሚሄድ አይታወቅም የተባለው ምሳሌያዊ አነጋገር ይሄን የሚያደርግ ነው። ይሄን ሁሉ የሚፈጽም ነው። እኛነታችንን ሙሉ ለሙሉ የሚቀይር ነው ማለት ነው። የእኛን ኃጢአት ዋጋ ለመክፈል በመስቀል ላይ በሞተው ሞትን ድል አድርጎ በተነሳው በኢየሱስ ክርስቶስ በማመን የዘላለም ሕይወት የምንጎናጸፍበት ብቸኛ መንገድ ነው። ምንም የሰው ድርሻ የለበትም ወገኖቼ። አድራጊው፣ ፈጻሚው ወይም እርምጃ ወሳጁ እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። የእኛ ድርሻ ምን ማድረግ ነው? ማመን ብቻ ነው። ማመን ብቻ ነው። ስጦታውን አምኖ ኢየሱስን አምኖ መቀበልና መዳን ነው። ለዘላለም ሕይወት ራስን ማዘጋጀት ነው። ድርሻ የለንም። ድርሻው እግዚአብሔር ነው። አድራጊው እግዚአብሔር ነው። ፈጻሚው እግዚአብሔር ነው።
አሜን። እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም ይለናል ቲቶ። ለአዲስ ልደት የበቃ ነው ምሕረቱ በስቶልን ነው፣ ጸጋው በስቶልን ነው፣ መንፈስ ቅዱስ ረድቶን ነው። መንፈሳዊ ተሐድሶ በውስጣችን እንዲሆን ይሄ ፈራሽ ሥጋ ይሄ ጠፊ ሥጋ የማይሞተውን እንዲያገኝ የዘላለም ተስፋ እንዲኖረን ያደረገን እግዚአብሔር ነው ብሎ ይናገራል። ለተቀበሉት ግን በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ አልተወለዱም ይላል። ቁጭ ብለን አሁን ባለንበት ሁኔታ የምናስበው ይሄንን ነው። ለዚህ ነው ያበቃን ወገኖቼ። ዮሐንስ 1 ከ12 እና 13 ነው የገለጽኩት። እንግዲህ ወደ ማጠቃለያው ሲሄድ በዚህ በዮሐንስ 3 ከቁጥር 1 እስከ 13 በተነጋገርነው ውስጥ ኒቆዲሞስ መንፈሳዊውን ዓለም ይፈልግ ነበር። ጥማቱ ነበረው፣ ረሃቡ ነበረው። ከጌታ ጋር እንደነበረ እናያለን። ምክንያቱም ይሄን የሚናገረው ከላይ ነው። መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው ይላል። አይቶታል፣ ተለማምዶታል፣ እጁን አይቷል፣ ትምህርቱን ቀስሟል። ግን ኮንፊውዥን ውስጥ ነበረ። ያልገቧቸው መንፈሳዊ ነገሮች፣ ያልበራድርት ነገሮች ነበሩ፣ ጥያቄ የሆኑበት። ይህን ጥያቄ ይዞ ነው የመጣው። መንፈሳዊን ጽንሰ ሐሳብ ለመረዳት ሃይማኖታዊ ዕውቀቱ ወይም ጠቢብነቱ ወይም የኦሪት ሕግ ማወቁ ለዛ አላበቃውም፣ አላደረሰውም። ወገኖቼ የኔም የናንተም ያው ነው። ምናችንም አሁን ላለንበት አላደረሰንም፣ ደግሞ ማያደርስም ማንንም። ስለዚህ ጥማቱን ረሃቡን ለመወጣት የመጣው ወደ ጌታችን ወደ ኢየሱስ ክርስቶስ ነው። ጥያቄዎቹን ይዞ ወደ ክርስቶስ በመምጣት ግራ መጋባቱን መወያየቱንና ጌታችን ኢየሱስ ክርስቶስ ጥልቅና ተገቢ የሆነ ትምህርት እንዳስተማረው ደግሞ አይተናል። እንዴት እንደመለሰው ጥያቄውን ከምድራዊ አመለካከቱ ከስጋዊ አመለካከቱ ወደ መንፈሳዊ ዓለሙ እንዴት እንደመለሰው በዝርዝር የተረዳን ይመስለኛል። ክፍሉ ዮሐንስ 3 ከ1 እስከ 13 የኒቆዲሞስን የመጨረሻ ምላሽ ወይም የውይይቱ መቋጫ ሳይናገር ያጠቃልላል። የደረሰበትን የመረዳት ደረጃ ሳይገልጽልን ያልቃል። ቀደም ብዬ እንደነገርኳችሁ የዚህ ሰው ታሪክ ሌላ ክፍል ላይ አናይም። ብናይ ትንሽ ነገር ነው የተጠቀሰው። ስለዚህ እንዴት ነው የተለየው ይሄ ሰው? ጌታችን ኢየሱስ ክርስቶስ የነገረውን ነገር በምን መልኩ ተረድቶ ተለየው? ገብቶት ይሆን? እንዴት ይሆን የሚለውን ለማሰብ ሞከርኩ። እንግዲህ ምንም እንኳ ክፍሉ የደረሰበትን የመረዳት ደረጃ በግልጽ ሳይገልጽ ቢቋጨውም ከኋላ ላይ ያሉት የመጽሐፍ ቅዱስ ክፍሎች አንዳንድ ነገሮችን ጠቁመዋል። እዚሁ የዮሐንስ ወንጌል ላይ ለምሳሌ ዮሐንስ 7 ከ42 እስከ 53፣ ዮሐንስ ወንጌል ምዕራፍ 7 ከቁጥር 42 እስከ 53 ላይ ሕግን አስመልክቶ ኒቆዲሞስ ለኢየሱስ ወግኖ ይከራከር እንደነበረ
ክፍሉ ያሳያል። ከወገኖቹ ጋር ወገን ከተባሉት ከትውልድ ዘሮቹ ጋር የለም ጌታችን ኢየሱስ ክርስቶስ እኮ እንዲህ ነው ብሎ ከወገኖቹ ጋር ኒቆዲሞስ እንደተከራከረ የሚጠቁም ክፍል እንደሆነ እናያለን። ሌላው ዮሐንስ 19 ከ39 እስከ 42 ኒቆዲሞስ መጥቶ ንጥር የሚያህል የከርቤና የሬት ቅጠል ይዞ በመምጣት ከአርማትያሱ ዮሴፍ ጋር ከጲላጦስ ለምነው የተቀበሉትን የኢየሱስን ሥጋ እንደ አይሁድ አገናነዝ ልማድ ገንዘው እንደቀበሩት ስለሚናገር ኒቆዲሞስ የክርስቶስን ትምህርት አጥብቆ እንደተረዳ አልፎም ተከታዩ እንደሆነ መገመት እንችላለን። ስለዚህ ወገኖቼ በጌታ የተወደዳችሁ ክርስቲያኖች ጠለቅ ያለ ዕውቀት ጠለቅ ያለ ትምህርት የሚገኘው ከማን ነው? ከጌታ ነው። ምናችንም የፈለጋችሁትን በሉ ወደ መንፈሳዊ የተሟላ ብቃት አያደርሰንም። የሚያደርሰን የእግዚአብሔር ኃይል ብቻ ነው። ጌታ ይባርካችሁ። እንግዲህ እኔ ጨርሻለሁ። ፓስተር ጸሎት ብትጨርስ ደስ ይለኛል። ተባረኩ። ስለ ቃሉ እግዚአብሔርን እጅግ አድርገን እናመሰግናለን። ጌታ ይባርክ። እግዚአብሔር በነገር ሁሉ ይባርክ። ስለ ወንጌሉ ቀስ ብሎ በተረጋጋ መንፈስ ተናገረን። ሃይማኖተኝነት አያድንም። ሃይማኖተኝነት ቢያድን ኖሮ የኢትዮጵያ ሕዝብ ሁሉ በዳነ ነበር። ሃይማኖተኛ ነው። አዳኙ ጌታችን መድኃኒታችን ኢየሱስ ክርስቶስ። እግዚአብሔርን እጅግ አድርገን እናመሰግናለን። ግን ሃይማኖተኞችም ጌታን ያገኙታል፣ ያዩታል። ተስፋ አለ። ዛሬ ከእግዚአብሔር ርቀው በሃይማኖት ስም በብዙ አይነት ነገር ውስጥ ያሉ ሰዎች ለወንጌሉ ሲንበረከኩ በየስፍራው በተለያየ አይነት መንገድ ያንን እናያለን። አክራሪ የሆኑ ሰዎች ድንገት ሲበራላቸው ሕይወታቸውን ለጌታ ሲሰጡ ብዙ ጊዜ ተመልክተናል። እግዚአብሔርን እናመሰግናለን። ስሙ ይባረክ። እንደው ምናልባት ሃይማኖተኞች ሆነን ወደ የቸርቹ እየመጣን መዝሙርም እየሰማን ስብከትም እየሰማን መንፈሳዊ ቋንቋም ለምደን ግን ይሄ ጌታ ወደ ሕይወታችን ያልገባ ኢየሱስ ክርስቶስ አዳኜ ነው ብለን ይህን ውሳኔ ያላደረግን ካለን ወገኖቼ ሆይ በጣም ጥሩ መልእክት ነው የሰማነው። መልካም እድልና መልካም ጊዜ ነው ይሄ ጊዜ። ምክንያቱም መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠ ስም ከሰማይ በታች የለም ይላል የእግዚአብሔር ቃል። በዚህ ዩኒቨርስ ውስጥ ለሰው ልጅ መዳኛ ጌታችን ኢየሱስ ክርስቶስ ብቻ ነው። በቃ ዛሲት። አንዳንድ ጊዜ ይሄን ነገር ሰው እንደ ጠባብነት ይወስደዋል። አይደለም። የእግዚአብሔር ቃል ነው ያንን የሚናገረው። እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ ማንም የለም አለ። በቃ ዛሴት። ስለዚህ ይሄ
ወደ እርሱ ልባችን እንድናነሳ ያደርገናል። ፈልጎን የመጣ እሱ ነው። እኛ ፈልገን አናገኘውም። ፈልጎን ግን ወደ እኛ መጣ። ፈልጎ በመጣ ጊዜ የምንሰጠው ምላሽ ምንድን ነው? ቃሉ ወደ እኛ ሲመጣ፣ ልባችንን ሲመታ፣ አንዳንዱ አይ ብሎ ነው የሄደው። አንዳንዱ ደግሞ ተንበርክኮ ጌታን ተቀበለ። ተመለስ እያለ የሚሰብክ ወንጌላዊ ቺካጎ ነበር ይባላል። እና አንድ ሰባኪ ሲናገር ተመለስ ብሎ ሲጮህ አለ ቆምኩ አለ ባልኩበት። ተመለስ ሲል እንደገና ተመለስኩ አለ። እና እዛ አደባባይ ላይ መንገድ ላይ ነው ተንበርክኬ ጌታን ተቀበልኩ አለ። እና ለብዙ ዘመን በአሜሪካ አሁን ወደ ጌታ የሄደ ሰው ነው። የታወቀ ኢቫንጀሊስት ሆኖ አሜሪካን ሀገር ያገለገለ። እግዚአብሔር እንደዚህ ይጠራል ሰውን። እና ዛሬም እግዚአብሔር ይጣራል። ልባችሁን ምን እንደሚላችሁ አላቅም። መንፈስ ቅዱስ ይሄ ፎርማሊቲ አይደለም። በቃ የደህንነቱ እንትን ሞልተዋል፣ ፎርም ሞልተዋል ምናምን አይደለም። በቃ ለሱ የምንሰጠው ምላሽ ነው። እግዚአብሔር ይባረክ። ስለ ቃሉ እግዚአብሔርን እናመስግን። እስኪ እንጸልይ። ጌታ ሆይ ስለዚህ የሕይወት ቃል እጅግ አድርገን እናመሰግንሃለን። በወንድማችን አማካኝነት ዛሬ የዘላለምን ሕይወት ጉዳይ፣ የእግዚአብሔርን መንግሥት ጉዳይ ጌታ ሆይ እንድናስብ፣ ከሞት ወደ ሕይወት የተሻገርን ይህንን ሕይወት አፕሪሼት እንድናረገው፣ ደግሞ ጌታ ሆይ የበራልንን መብራት አፕሪሼት እንድናደርገው፣ በራሳችን ጥረትና በራሳችን ችሎታ በእውቀታችን እንዳላገኘነው አውቀን ይሄ ጽድቅ ያንተ ጽድቅ ስለሆነ እግዚአብሔር ሆይ ላንተ እንድንገዛ እንድንሰግድ ጌታ ሆይ ስለጠራህን ክብር ለስምህ ይሁን። እግዚአብሔር የዘላለም አባት ይህንን የተቀበልነውን እውነት ለሌሎች ማሳለፍ እንድንችል እርዳን። ዓይኖቻችንን ክፈትልን። እግዚአብሔር ሆይ ፈራጆች ሳንሆን ነገር ግን መልእክተኞች ሆነን እንድንገኝ፣ አንተ ዳኛው በዙፋንህ ላይ አለህ፣ በመንበርህ ላይ አለህ። እኛ ግን ምስክሮችህ ነን። መዳን በማንም የለም፣ እንድንበት ዘንድ የተሰጠ ስም ከሰማይ በታች ሌላ የለምና። እግዚአብሔር ሆይ ይህንን የወንጌል መልእክት በፍቅር እንድናቀርብ፣ በጥበብ እንድናቀርብ ጸጋህን አብዛልን። በኃይል እንድናቀርብ መንፈስ ቅዱስ ዕለት ዕለት ሙላን። እናመሰግንሃለን፣ እንባርክሃለን። የዘላለም ንጉሥ እግዚአብሔር ሆይ ክብር ምስጋና ላንተ ይሁን። ወንድማችንን ባርከው፣ በነገር ሁሉ ጸጋህን አብዛለት። በጌታችን በኢየሱስ ስም አሜን አሜን። ቆመን ጌታ ባስተማረን ጸሎት ከዚያም በቡራኬ እናጠቃልላለን። እስኪ አባታችን ሆይን ስንጸልይ እጆቻችን እስኪ እናንሳ ወደ ሰማይ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል። እነሆ ወደ ፈተና አታግባን፣ ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። እግዚአብሔር ይባርካችሁ፣ ይጠብቃችሁ።
እግዚአብሔር ፊቱን በላያችሁ ላይ ያብራ፣ ሰላሙንም ይስጣችሁ። እግዚአብሔር በሰማያዊው ዕውቀት ይሙላችሁ። እግዚአብሔር በብርሃኑ ይምራችሁ። እግዚአብሔር ፈቃዱን ሐሳቡን የምታገለግሉበትን ጉልበት ሁሉ ያብዛላችሁ። የእግዚአብሔር አብ ፍቅር፣ የጌታችን የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን። አሜን።